እንዴት ናችሁ? ስለ እናት ቤተሰቦች አላችሁ? እንዴት አልኩኝ ነው አሜሪካ ካፌ የሚያስፈልገን በቃ እኛ ዘመናዊም ባህላዊም የቤትም የውጭም እናት ያረግ ሁሉ እናካትታለን። የትም ስሜት ደግሞ ስለ እናትን ይዘን ነው የምንዞረው። የት ቦታ እኛ የደረስንበት ቦታ ስለ እናት ይነሳል ይወራል። እንዴት ቆያችሁ? ስለ እናት ቤተሰቦች ዛሬም እንግዲህ ይህችን ሰመር ወጣ እያልን ነው። እናንተም እየታገሳችሁን እንደሆን ተስፋ አደርጋለሁ። ድምፁ ያው እንደ ቤት ጥርት አይልም አይደል? የባለፈው ቪዲዮአችንም የተወሰኑ ድምፆች አሉ። ይሄም ትንሽ ሊኖረው ይችላል። ደስ የሚል ሙዚቃ እንትን አለው። ስለዚህ ዋና መልዕክቱን እየሰማችሁ ግን ይባው መልኩ ስለሚያምር ዛሬ እንግዲህ ስታርባክስ ሳይቡና እንበል ብለን ወጣንበት። እንዴ በዛውም ለምን አይደለማ እኔ ያለ ቦታ ያለንቀሳቀስ እኔ ሳላወራ ስለናው ሳልናገር አልገባም ብላለች። ይመቻችሁ። እናንተም እንግዲህ ቪዲዮአችን ረዘም ይላል። ቡና፣ ሻይ፣ ውሃ ያላችሁ ነገር ይዛችሁ እንጆይ እያደረጋችሁ ከኛ ጋር አጣጥሙ። እንግዲህ እናቶች ተቀላቀሉን። ቡናችን ያዙ፣ ኮፊያችን ያዙ። ያቺ ሰብስክራይብ የምትለው በተን እስካሁን ቀይ ሆና ካለች አላረጋችሁም ማለት ነው። ስለዚህ ሰብስክራይብ ሳታደርጉ ቪዲዮአችንን ደግሞ ከምታዩ አንዴ ነካ አድርጋችሁ ደግሞ ኖቲፊኬሽኑን ማብራታችሁ ስታበሩ ሰው አሁን ሰብስክራይብ እኮ አድርገናል ግን ትለቃለች እንደ ቪዲዮ ምናምን ይሉናል። አልተውንም እኛ እየለቀቅን ዘውትር ዓርብ ኢትዮጵያ ያላችሁ ሰዎች ዘውትር ዓርብ ምሽት 3 ሰዓት ይመስለኛል ሰዓቱን ካልተሳሳተ። እዚህ ደግሞ በውጭ ዓለም ያላችሁ በተለይ በሴንትራል ታይም ያላችሁ ሰዎች ደግሞ ዓርብ ቀን ላይ 1 PM ላይ ሁሉ ጊዜ አዳዲስ ቪዲዮዎች አሉን እና ለእናቶች ደግሞ በደንብ ሼር አድርጉላቸው፣ ይድረሳቸው። በጣም ጥሩ ጥሩ ሀሳብ እያደረስን ነው እየተነሳ ነው እና ግን ብዙ ሰዎች እየመጣችሁ አይደለም። እንግዲህ ተቀላቀሉን። እንግዲህ በወቀሳ ጀምረናል። ዛሬ ትንሽ በቃ አንዳንዴ እኔና ማርቲን እንደ እናት ዝም ብለን እንደ ጓደኛም ስናወራ የልጆቻችን እድገት፣ የልጆቻችን ባህሪ፣ ጤንነት በቃ እናትነት ስጋት ልጆች ተኝተው ራሱ አተነፋፈሳቸውን ሊያሰጋት ስንት ኬክ እንደማደርግ ማለት ነው። ማለት ጠፍጠፍተኝ ምናምን መሰለኝ መጀመሪያ ልጄ ላይ በቃ ረጅም ሰዓት ራሱ ይተኛሉ አይደል? ሲተኛ እኔ በቃ ትንፋሹን ላይ ታይ ብሎ ነው የሚተኛው። በጣም ጨንቆኝ ቼክ አደርጋለሁ እና ቪዲዮዎች ላይ ምናምን ላይ ብዙ እናቶች ያደርጋሉ። እንደዛ ብቻዬን አልነበርኩም። በጣም እና ዛሬ ስለ እናትነት ፍርሃት፣ ስለ እናትነት ስጋት ልናወራችሁ ለዚህ መነሻ የሆነን አንድ ፕሮግራም በጋራ የተካፈልበት ፕሮግራም ነበረና እዛ ላይ አንድ በእድሜ ገፋ ያለች እናት መንፈሳዊ ነው እሷ ያወራችሁ፣ ግን እኛ ሁሉንም እናት ይመለከተዋል ብለን ስለምናስብ ስለ እናትነት ፍርሃት ባይብልን ተመስርታ አንድ ነገር ስታወራ ነበር እና እኛ እሱን ልናወራችሁ ሳይሆን በዛው ግን ትዝ አለ እናትነት ውስጥ ያሉ ስጋቶች፣ ፍርሃቶች እንዴት እያለፋችሁ ነው? ይታለፋሉ? ይሄ በተለይ ለአዳዲስ እናቶች በቃ ገና እናትነትን እየጀመርን ላለ የሚታለፍ ስለማይመስለን ነው እንጂ እናንተ ጋር ያለ ፍርሃትም እኛ ጋር ያለ ነው። አንዳንዴ በጣም አንዛይቲ ውስጥ ጭንቀት ውስጥ ያስገባልና ያንን ሼር ልናረጋችሁ ነውና እኔ ማርቲ የእናትነት ስጋት ከእርግዝና ነው ብንጀምር ደስ ይለኛል። ባይዘይ ጥቅናት የሚያደርገች ነው መቆጣውና እናትነት ስጋት የሚጀምረው በቃ ካረገሽበት ምን ጀምሮ ነው ካገባሽበት ባሎን ራሱ ማለት ልጅ ባይኖረኝ አይደል? ከኛ ማህበረሰብ በጣም አንዳንዴ ደግሞ የሆነ አእምሯችን ላይ ጀስት የሚነግርሽ ነገር አለ አይደል? ልክ ወንድና ሴት ግንኙነት አደረጉ ልታረገዛቸው እና ያንን አውቀሽ መተሽ እንዳገባሽ ምናምን እኔ ቶሎ ልጄ መፈጠር ጥሩ ይቆያል። አንዳንዴ ሰውነትሽ ሆርሞን ነው እስኪ ከዛ ሰው ጋር እስኪናበብ ምናምን ታይም ይወስዳል እና ሰውነትሽ አጀስት እስኪያደርገው ምናምን እና ያንን አሳሚ ከሱ ይጀምራል። እንደው ሌላ ሰፊ ቶፒክ ነው። ወደ ዛሬ ሀሳባችን አያስገባን ነው እና ስጋት የሚለውን ግን ስናስብ ልክ ሆኜ በቃ እያንዳንዱ ሰዓት የሚንቀሳቀሰው ሆነ ወይ በቃ አይደለም በእንትን አሳይተውሽ መተሽ ደግሞ ሞር ዲቴል ደግሞ የአሁን ልጆች ደግሞ የሆነ ነገር አየን ጉግል ነው ምናምን በጣም ባዘላ አንቺንም ደግሞ በጣም ካረገሽበት ጊዜ ጀምሮ ሚስካሬጅ በቃ ቢወር ማስባቸው የሚበሉ ነገሮች እኛ ሀገር ይባላል አይደል? 5 ወር ሲሆኑ 6 ወር ሲሆኑ ራሱ እስኪታይ ለሰው አትንገሪ ምናምን እና አይደል? ለሰው በነገር ቁጥር ስጋት በቃ የሆነ ነገር ሆነ ነገር እንዲሆንብኝ ይሆን እንዳለሽ ከዛ ደግሞ እግዚአብሔር ፈቅዶ እየገፋ ሲሄድ ደግሞ ሆስፒታል ሄድሽ ቁጥር በቃ እጇ እንደዚህ ሆነ እግሯ እንደዚህ አይኗ እንደዚህ ልቧ ምቷ አይሰራም በቃ
ኢትስ ኦኬ ኤቭሪቲንግ ኢዝ ኦኬ ምናምን እስከሚሉኝ ሰዓት እኔ ሰላሳ ነገር ነው የማስበው። በቃ ባይዘስና ሰፍታነሽ ደግሞ ምንድነው ኢትዮጵያ ማር ጊዜ ነበር እንዴ ያንተ ሀገር መጥቼ ማለት ነው። እዚያ ሀገር ራስ ወደ ኋላ የላቸውም። በቃ ሁሉም ነገር ትልቅ ነው የሚነግሩት። እንደዚህ ልጅ ላይ አፕን ያደረገውን አንቺ ላይ ሰውነትሽ ላይ የሚመጡትን ቼንጆች ምናምን ኤቭሪቲንግ ሲለክ ነው የሚነግሩት። እና ኢትዮጵያ ደግሞ ትንሽ ነገር ካለ ራሱ ነው ትገኛል። መጨረሻ ወንድ ስገባ የእንሽት ባህል ይለቀ ተብሎ ነውና ለኔ መንገድ ፈርቶ ዶክተሩ ከማጋን የመጣሱ ያ ከዛ ከማጋን የመጣሱ ከወንድ ጋር ነበር። እሱ ጠራው እሱ አማቶ ሌላ ተሳው እና እንደዛ አይነት ፕሮሰስ ወስዶ እዚህ ግን በቃ ሱቃሽ ከፋለ እዛው ለራስሽ ልክ አንቺ ወንድ ገብቼ በመጨረሻ ሰዓት ልቦ ወደ አሉና በቃ እኔ ስንት ወር ሙሉ ተነርኩኝ ምን አይነት ስሜት እንደሚሰማሽ አስብ። በቃ ብቻ ሁሉንም ሰው ከልክዬ ከእጃቸው ቢለዋም ቢሆን ነጥቄ ምናምን በጣም ራስ ነው ለማኝና ወዲያው በቃ እዛው ነው የሚያንጸባርቁትና ያው እያንዳንዱ ሆስፒታል ስትሄዱ በየጊዜው ሆስፒታል ስጋት ተከትማል እና እናረጋቸዋለን ለማለት አዎ እናትነት እያልን የምንገፋው ነው። በቃ ቀላል አይደለም ልንላችሁ ነው። አሁን ይህን ሰፊ ነገር ያነሳን የእናትነት ፍርሃት ከእርግዝናው ጀምሮ አረግዝ ይሆን አላረግዝ ይሆን፣ ከዛ ካረገዝኩ በኋላ ደግሞ ትክክለኛ ልጅ ወልድ ይሆን አልወልድ ይሆን፣ ከዛ ከወለድን በኋላ ደግሞ ልጅ ይራመድ ይሆን፣ ይበላ ይሆን፣ ይጠጣ ይሆን፣ ያድግ ይሆን፣ ዳዴ ይሆን፣ ከአልጋ ይወርቅ ይሆን፣ ማናስበው የልጅነት ጊዜ አስበን ማናስበው ነገር የለም። ከዛ ደግሞ ያን ልጅነት ጊዜ እንደምንም ገፋ ብለን ስንሄድ ደግሞ ጉርምስና ላይ ሲደርሱ ደግሞ ከምን አይነት ልጆች ጋር ሊሆን ጸባዩ ባህሪ እንደዚህ ሆን ትምህርቱን እንደዚህ ሆን እንደዚህ እንላለን። ከዛ ያገባን ወልዶ ቆም አይደለም መኪና መንዳት ሲጀምሩ መኪና በቃ ልጅ በሰላም ይገባ ይሆን ብለሽ ትጨነቂ ነገር በቃ በብዙ ሰዎች ነው ያለው። በቃ አንዴ ባለ ጓደኛ ባለቤት ቁራ ታርጎ ይገኛ ምንም ብሎ በቃ እኛ ጋር ምሳ አቅርቤ ምሳ እያበላን እሱ ልጅ ያለው ልጅ አለ እና ምን ያህል ስጋት እንደሚፈጥር ለራሴ ለነገ ማሰብ ጀምራለሁ። ሴት ልጆች ያላቸው ሰው ሲሰሩ ሰማለሁ። በቃ እያንዳንዱ ነገር ዘመን ውስጥ ሲታሰበ ነው። በተለይ ሴት ልጆች ላይ አሁን ኢትዮጵያ ላይ ሀሳቦች ይነሳሉና ከዛ በዚህ ዓለም ላይ እንዴት ነው ልጆችን ማሳደገው የሚሻልጣቸው ነገር ሽሽግ አድርጌ የምላቸው የሚለው ነገር በጣም ከባድ ስጋት ነው። በጣም እና የሚቆም አይደለም እናትነት እስካል አሁን አንዳንዴ ይሄንን ሊሆን ይችላል። አሁን እኮ እናቶቻችን ርቀው ነው ከኛ ያሉታል። አጥብተናል፣ ወልደናል፣ ራሳችን ነው እስኪ ስለኛ ያስባሉ እኮ በእውነት አሁን ሲጠየቁ በቃ አንቺ ስታምጪ ስታረጊ እዛ እናቶች ከአንቺ የበለጠ አመጣለች አርግዛለች። ዛሬ ስለ ልጆቻቸው እና የሚቆም አይደለም። እንደውም እጫች ደግሞ አበዛችሁ እስክንል ድረስ ነው የሚሆኑና ይሄ የእናትነት አባት አያስብም እያልኳቸዋል። የእኛ ግን አባቶች ሳያስቡ ከመፍትሄ ጋር ኦኬ ይሄ ልጅ ጎረመሰ ሰው እንዴት ላድርግ ይሄ ልጅ እንዳይወርቅ እንዴት ነው አይደለ ከመፍትሄ ጋር የእኛ ወረባል እንግዲህ አንጀታቸው ይሄንን በየቪዲዮዎች እያለች ነው ባሎች ይሄንን እስኪፋንዳር ሰፋና ስጋቱ የሚቆም አይደለም፣ ኮንትሮል የሚደረግ አይደለም። እና ይሄ እንደ ቀላል እንደው ይሰጋሉ ብለን እንደምናወራው ብቻ ሳይሆን አንዳንዴ ማንነታችንን እስከ ያሳጣ የልጆቻችን ባለፈው ሳምንት እንዳነሳን የልጆቻችን ነፃነትን እስከ ያሳጣ እኛም ኮኔክት እንዳናደርግ እስኪያደርገን በጣም ይደርሳልና እኔ በቃ በጣም በቅርብ የምናውቃት ስታወራኝ በቃ ወጥተው የሚገቡ በልተው የሚጠግቡ በቃ እያንዳንዱ ነገር እስከ መከታተል የሚያደርሰው በጣም ፍርሃታችን ነው። ምንድን ነው መፍትሄ? ምክንያቱም በቃ ወደዚህ ምድር እኛ እስካመጣናቸው ድረስ እንዴት ነው ልክ እኛ አምላክ አይደለንም ሰዎች ነን አይደለ? ስለዚህ ልባችን ነዝፍ አይልም። እኛ የሰራነው ይመስላል ማለት እግዚአብሔር ፍጡር አይመስልም። በእጃችን ያበጀነው እስኪመስል ድረስ በቃ እያንዳንዱን ነገር ጥንቅቅ እንዲደረግ እንፈልጋለን እና ይሄ በጣም ደግሞ ስጋቱ በበዛ ቁጥር ተዘግቶት ይዘኛለን። ያ ደግሞ ልጆቹ ላይ ምን አይነት እንትን ያመጣል ራሱ ይቻለ እንግዲህ ትንጥቁ ያው በተፈጥሮ ያለ ነገር ነው። ግን ያንን ደግሞ እኛ የምንቀበልበት መንገድ በራሳችን የሰራነው እስኪመስለን ድረስ ያ ስሜት ተፈጥሮ ነው በቃ። እና እኛ ሴቶች አመንም አላመንም ደካማ ማለት አቅም ማጣት አይደለም። በስሜት ኢሞሽናሊ እንደ ወንዶቹ አይደለም። ለዛም ነው ረዳት ያስፈልገን፣ ለዛም ነው ባህል ራስ ያስፈልገን እና
ኢሞሽናሊ ደከም እንላለን። ሴንሲቲቭ ነንና ወረስት ነገሩ ነው የሚታየን። በቃ ልጃችን እኮ 1 አመት ብቻውን መኪና ነርቶ በየቀኑ አዲስ ነው የሚሆነው። ልጃች አይምሯችን ፋብሪኬት እያደረገው ነው። ባይዘው የራሳችን እንትን እያለን ነው። እንደ አዲስ ብትደፋስ ብትወርቅስ እንዲህ ብትሆንስ በዚህ ስትገባስ እያልን ነውና ይሄ ከተፈጥሯችን ከማንነታችን ጋር የመጣ እና ደግሞ የራሳችን የእምነታችን ጉዳይ ነውና ለምን መጣ የሚባል አይደለም። ግን አው እንዴት አለን አንድ እያደረግን ያለው የሚለው ግን ልዩነት ያመጣል። አንቺ ስታወሪ የሆነ ሀገር ቤት አባባል ተበየሳኩ ነበር። እንደ እናቴ ሳይሆን እንደ ሚስቴ አውለኝ ይባላል አይደል? ዋው እናት እንግዲህ የእናት ሁሉም በቃ ቢጋጭስ ልጄ እንደዚህ ነው ምናምን ሚስት ግን ማንጋ የደረሰ ማለት እስካሁን እኮ እኔን ራስ ምናምን ነው ምንድነው እንደ ሚስቴ ሳይሆን እንደ እናቴ አውለኝ ይባላልና የእናት ስጋት የእናት አባባሉ እውነት ነው። እውነት እኮ ነው። በቃ ይሄ እናትነት ሁሉም እናት ውስጥ ጥሩም ምንም ሆነች እናት ስለሆነ ሁሉም እናት ውስጥ አለ። እንዴት አድርገን ነው አሁን አንዳንድ እናቶች ጨካኝ ናቸው የምንላቸው ኮንትሮል ስላደረጉት ነው። ባይዘው በሃንድል ማድረግ ስለቻሉ አንዳንድም በቃ ስፍስፍ ያሉ መፍትሄ የሌለው ስፍስፍ ያሉ እናቶች አሉና እንዴት አድርገን ኮንትሮል እናድርግ? ኮንትሮል ካላደረግን ጉዳቱ የሚለው ሁለቱ ነገሮች ብናይ ጥሩ ነው ብዬ አስባለሁ። እኔ አንዱ ኮንትሮል እስቲ እንዴት ኮንትሮል እናድርግ ካለ አሁን እንዴት ኮንትሮል እናድርግ የሚለውን ነገር ሳስብ ምንድነው ትልቁ ነገር አሁን ይሄ ነገር ስለተፈጥሮ ስናነሳ የተፈጥሮ ደግሞ ትልቁ አለቃው ፈጣሪ ነው። ስለዚህ ስለ እግዚአብሔር ነው የምናነሳው እና ዋናው እኔ መንፈስ ከእግዚአብሔር ጋር ጠንካራ ማድረግ ነው እያስባለሁ። የሰጠኝ እሱ ነው በቃ አይደለም እኔ እንደ ሰው ማድረግ ነው ማደርገው። እኔ ሆድ ውስጥ ላይ የሚካሄደውን ነገር አውቄ አይደለም እሱ በኪነ ጥበብ የሰራው ነገር ነው እና የኔ እጅ የለበትም፣ ምንም የኔ እርዳታ የለበትም። እኔ ተቀበልኩት እንጂ ስለዚህ ለሰሪ በቃ አሳልፈሽ መስጠት እሱ በጣም ካልም ያደርጋል ብዬ አስባለሁ። በቃ እነሱን እሱ ላይ ማድረግ በጣም ካልም ያደርጋል ብዬ አስባለሁ። በእኔ አስተሳሰብ በጣም ይሄ በጣም በቃ መሰረታዊ ማለት አንቺስ ማለት አሁን እኮ እናት የተባልነው እኛ ራሱ በጣም ጠባቂ ሆን ነው በጣም ልጆቻችን ደራሽ የተባልነው እኛም እኮ ሸክላን እኛም በእግዚአብሔር እጅ ነው ያለነው። ምንም ሙስሊሙ ክርስቲያኑ ምንም ፈጣሪ አለ፣ ራሳችንም ተፈጣሪ ነን እና ምን እንደሚያጋራችን እንኳን አሁን መኪና ልጅ ሲነዳ ሊጋጭ ይችላል። አንቺ ልትጋጭ አንቺ ልትወርድ ይችላል፣ አንቺ ልትሰበር ይችላል። ስለዚህ የኛ የልጆቻችንም አምላክና ፈጣሪ ስላለ ሁሉም ነገር ለሽረታው በቃ እሱ ይዳብታል በእምነት ማለት ነው። አሁን እኮ እኛ ፈጣሪን አናምንም አይደለም ኢትዮጵያዊ እናት ሆነ ግን እንትን ይሄ ሀፋፍ የለም በቃ እንዴት ነው ፕሮሰሱ ጋር ስለተካሄደ አንቺ አደረግሽ እና ያ ሳይሆን በቃ ያንን ትረስትሽን ሙሉ በእግዚአብሔር ላይ ማድረግ ከዛ ደግሞ ምንድነው አንዳንዴ በእግዚአብሔር ላይ ለማመን ራሱ ከእግዚአብሔር ጸጋ ያስፈልጋል። ስለዚህ ማለት መጸለይ ያለብን ብዬ አስባለሁ። አሁን አንዳንዴ እንዳምን እርዳኝ ነው የምለው። ለምን እንደዛ ያለ መሰለሽ እኛ ሰዎች ነን በቃ አይደለ ይሄ በሱ ላይ ሙሉ ነገራችንን ድግፍ ብንልማ የት በደረስን። በሱ እንደሚፈለገው ያክል ብንታመን ብዙ ነገር ማድረግ ይችል ነበር። ግን ሰዎች ነን ያን ያህል እንትን የለንም። ግን ያንን ራሱ መጠየቅ የምችለው ከእግዚአብሔር ነው። እና እኔ አንዳንዴ ማለት እኔ በቃ ሰው ነኝ ልጄ የሆነ ነገር ምናምን በቃ ዘመኑ ላይ እንደዚህ ብዙ ነገር እዚህ ሀገር ስትመጪ እንግዲህ ትልቁ ነገር ስለ ልጅ ስጋት ላይ ስትረስ ነው የሚጨመርብሽ። በቃ መልሼ ይዣቸው ሀገር ሄድ እንደዚህ ድረስ በቃ ሰዳቸው ከዛ በቃ ያ ሁሉ ስሜት ሲደራረብብኝ ወዲያው የማስበው ምንድነው በቃ እግዚአብሔር በቃ አንተ ላይ እንድታመን አንተ ራስህ አቅም ስጠኝ ነው ብለውና እያንዳንዱ ነገር ላይ ይቀጥል ያለ በጣም ስለዚህ ጉዳይ ሳስብ ባለፈው ምን እየመጣልኝ መሰለሽ አሁን የኢዮብን ትዕግስት የአብርሃምን እምነት ምናምን ያለን እናነሳለን እና እኔ ምን አስባለሁ ኦልሬዲ ተጽፎ ስላለቀ ነው ባይብል ማለት አሁን አብርሃም ቦታ አስቢ ለይስሐቅ ያንን በግ አምጥቶ መስዋዕት እንዳያደርግለት እንደሚያደርግ እግዚአብሔር አልነገረውም። እኛ ግን አውቀነው ስለምናነበው ታሪኩ ትልቅ አይመስለንም እና አሁን እኮ የአብርሃም ነው የተጻፈልን እኛም ያ እምነት እንዲኖረን ነው። በቃ አሁን እግዚአብሔር ልጆቻችን ፕሮጀክት እንደሚያደርግ አልተጻፈልንም፣ አላየንም፣ ግን ያደርጋል። በቃ ባያድነንም እሱ ያድናል ብለሽ ስታምኚ የትኛውም እምነት እኮ በቃ ዛፍም የሚያመልክ ሰው ያ ዛፍ ያድነኛል ብሎ ካመነ ላመንኩ ነገር መስጠት ነው የሙሉ ማለት ነው። አይ ቆይ ሳማው ይሄ ጥሩ አድርጌ ምናምን ያሽ ሀፋፍ ሲሆን አይሆንም እና ስለዚህ በጣም እኔ እንደውም ማርቲ እናቶች ጸላይ ነው ለዚህ ጸሎት ተባለ እናት ያለው የትኛው
እና ቤታችን ውስጥ ስትሄዱ ጠዋት እናቶቻችን ተንበርክከው ነው የምታዩ፣ ማታ ተንበርክከው ነው የምታዩና በቃ ኃይልን ለካ የምናገኘው እናቶች ጸጉር የሚያተኩሩት ለዛ ነው። እኛም ፈሪ ስለሆነ በቃ አንተ ትችላለህ እያሉ ነው ማለት ነው እላለሁ። እና ለዚህ ወደ ፈጣሪ መስጠት፣ ለባለቤቱ መስጠት፣ በቃ መስጠት ነው። በቃ እኛ ባላደራ ስጋትን ከውስጥሽ ላይ ኢሬዝ ሊያደርግ የሚችለው ምንድን ነው? በቃ አንቺ ለፈጠረው ለሰራው መልሰሽ መስጠት፣ በሱ መታመን በቃ አይደል? አንቺ ብታደርጊ እንደሰው ብዙ አሁን ማድረግ ያለብሽ ነገሮች እኮ አሉ። በቃ እሱ ነው ምናምን ብለሽ ሁሉንም ነገር ያለሽ ሳይሆን ይሄ የልብሽ ልብሽ ላይ ያለው ፍርሃት የሚፈጥርብሽን ነገር ወይም እንደዚህ እንደዛ ቤት ሲጣ ተመለከተሽ የሆነ ነገር ያሳይሻል። በቃ ሶሻል ሚዲያውን ስትገቢ ልታበያሽ ምግብ በቃ ኤቭሪቲንግ ስጋት ነው። አሁን የሆነ ሰዓት ላይ በቃ ውሃ ራሱ ላይ ተጠጫለሽ ፕላስቲክ ነው ተብሏል። አሁን በቃ ማለት እዚህ ምድር ላይ እንግዲህ እንደ ዛፍ ዝም ብለሽ አትኖሪ ነገር ስለሆነሽ እና ለራስሽ እንኳን በጣም ምድር ሁሉ የሚሰከን ነገር የመጨረሻው ዘመን የሚደርሰበት ዘመን ስለሆነ ስጋት እንደሚነግር ያንን ስጋት ግን ማሸነፍ የሚቻለው በእግዚአብሔር ኃይል ነው። ስለዚህ እናት ደግሞ በጣም ማለት ወደ እግዚአብሔር በጣም መቅረብ መጸለይ ወሳኝ ነገር ያ እምነትን ይጨምራል። ስለዚህ በየእምነታችሁ ወደ ፈጣሪ መቅረብ ሌላው በጣም መፍትሄ ነው ብዬ የማስበው ይሄ ኔጌቲቭ ኢነርጂን አቮይድ ማድረግ ማለት በቃ በጣም የሚያስፈራ ስጋቱን መልሶ ማውራት ጥቅም የለውም። ኦፍኮርስ ዘመኑ ከባድ ነው፣ ዘመኑ ከባድ ነው፣ አንጻራዊ ነው ብዬ አስባለሁ። ምክንያቱም አልኖርንም፣ በሁሉም ዘመን አልኖርንም። በእኛም ዘመን እናቶቻችን እኛ ስታሳድግ የከበዳት የሆነ ነገር ይኖራል እንደየዘመኑ አይደል? በቃ በደርግ ዘመንም ወደ ኋላ ባለ ስላሴ ምናምን ስንል ዘመኑ ያመጣቸው ነገሮች ይኖራሉ። በቃ ወጣትነት ላይ ታሪክ ያረገ ልጅ ማሳደግን ከባድ ያረገ በቃ ሁሉም እንደየዘመኑ አለና በጣም ችግርን አሁን እኔ ራሴ ነው እያሸሸ ያለው እሱ ነው። ለምሳሌ በዚህ ሀገር ኬዝ ብንነግራችሁ ልጅ ማሳደግ በቃ ሲባል ትምህርት ቤቱ መጥፎ ነው ይባላል፣ ባሱ መጥፎ ነው ይባላል፣ ምግቡ መጥፎ ነው ይባላል፣ ውሎ መጥፎ ነው ይባላል፣ ሁሉ ነገር መጥፎ ነው ይባላል። አዘሴም ታይም እዚህ ሀገር አስተምረው እዚህ ሀገር ነው እንደው ኢንጂነር የወጣው በቃ ዓለምን የፈጠረ ነገር ሁሉ የወጣው ደግሞ እዚህ ሀገር ነው። ዝም ብለን ስናስተጋባ አንዱ አለ ነበር በቃ ይላችሁ ልጆች ምናምን ብላል። ከዛ ደግሞ ከኢትዮጵያ የወጣ ብዙ ነገር አለና ኢነርጂያችሁን በቃ ኪፕ አድርጉ። የምትሰሙት ነገር እንዳይወርሳችሁ በቃ የምትሰሙት መጠበቅ በጣም ወሳኝ ነገር ነው ያስባለሁ። እና እንደገና ደግሞ ስለ ፖዚቲቭ ደግሞ ስታወሪ ምንድነው ስንገናኝ ራሱ በቃ አይደል ስለ ስጋቱ ስለ ከባዱ ፓርት ነው የምናወራው። እንደውም እኔ እዚህ ሀገር እኛም አሁን እየቆየን አይደል እኔ አሁን ከዚህ በኋላ ለሚመጣ ሰው እዚህ ሀገር ቤት ማሳደግ ከባድ ነው ስለሚለው ፓርት መናገር አልፈልግም ብዬ ስታስብ በጣም ስንገናኝ ፖዚቲቭን ነገር ለልጆቻችን መልካም የሆነውን ኢነርጂ ከኛ ራሱ ፖዚቲቭ ነገር ማውጣት እንድንችል እኛም ስንገናኝ በቃ ይሄ በቃ እንደዚህ ምናምን ከመባባል ያለፈ ግን ስለ ጥሩ አእምሯችን ላይ ራሱ ምን ሰማውን ነገር ጥሩ ማድረግ ምንችለው ጥሩ ስናወራ እንጂ ከየት ትጠበቂያለሽ? ሁሉ ነገር ቤትሽን ቁጭ ብለሽ ታስበልጡ ስትሽን ሁሉ ነገር ይሰጥሻልና አንቺ ራስሽ ጥሩ ነገርን ማውራት ጥሩ ነገር ባንደበትሽ መዝራት ስትጀምሪ የምትቃርሚው ነገር መልሰሽ የዘራሽው ስለሆነ መልካም ነገር መዝራት መጀመር ይችላል። እሱ ነው በቃ ምንም እዚህ ምድር ላይ ሙሉ ነገር መጥፎ የለም፣ ሙሉ ነገር ጥሩ የለም። የትም ዓለም ላይ በቃ እዚህ ሀገር ልጅ ማሳደግ ብዙ ጥሩ ነገሮች አሉ፣ መጥፎ ነገሮችም አሉ። ስለዚህ ጥሩ መምረጥ ነው፣ ጥሩ ነገሩን መናገር ነው፣ ጥሩ ነገሩን መደጋገም ነው፣ መጥፎ ነገር ማጥፋት ይቻላልና ሰው ኢነርጂያችንን እንደዛ ማድረግ ነው። ሌላ ብናነሳው ብዬ የማስበው ፍርሃቱ እንኳን ካላችሁ ስጋቱ እንኳን ካላችሁ በተለይ እናቶች ከመብሰልሰል ይልቅ ወደ መፍትሄ በቃ መፍትሄው ምንድን ነው? ለምሳሌ አንድ ሰሞኑን ጊዜ ስለወደደች ያው ከአልጋ ላይ ለምሳሌ ህጻናት ከአልጋ ይወድቃሉ ብለን ከሰጋን መፍትሄው ምንድን ነው? ማያስወድቅ ቦታ ላይ ይመጣሉ አይደል? ላይክ እንደዚህ ሲምፕል ኤግዛምፕል ነው። በሌላ ምኮን በቃ ለምሳሌ ልጆቻችሁ ከጥሩ ጓደኞች ጋር እየዋሉ አይደለም ማለት መብሰልሰሉ ማለት ምናምን እናንተን እናቶች
ኢኮኖሚያችሁ ነው የሚጎዳው። ወደ ውስጥ መያዝ ከቻላችሁ ፖዘቲቭ ኢነርጂ ከሚሰጣችሁ ሰዎች ጋር ማውራት፣ መወያየት፣ ማንበብ፣ ሰርች ማድረግ፣ ቪዲዮዎችን ማየት። በጣም ብዙ ፓረንት ቲፕስ የሚሰጡ ስለ እናት ወቃችን ጨምሮ ብዙ እውነት ብዙ መረጃ የሚሰጧሉ። እንደዛ ራስን አፕዴት ማለት ፍርሃታችሁን ማውጣት በቃ ይሄ እየሰጋችሁ ወደ ውስጥ ህመም እንዳይሆንባችሁ ያንን ኤክሰርሳይዝ ማድረግ ጥሩ ይመስለኛል። በትክክል በጣም ማለት አሁን አንቺ እንዳልሽው ነው አሁን የሆነ አይደለ እኛ ስለ ስጋቱ ልጆቻችንን እንዴት እናድርግ ምናምን ስለሚለው እናወራለን እንጂ ስለመፍትሄውና ራሳችን ምን አይነት እርምጃ እንውሰድ ስለሚለው ነገር ዝግጁ ነን ብዬ አላስብም። ብዙ ጊዜ አሁን እናት ሆና ስለ እናትነት የሚጠቅማትን ነገር እየሰማች ምናምን ማለት ይሄ አሁን የረጅም እንትን ኮርስ ነው አይደለ? በቃ እናትነት ማለት ማያልቅ ትምህርት ቤት ነው። ለዛ ትምህርት ቤት ግን እኔ ምን ያህል ብቁ ነኝ የሚለው ላይ አንሰራበት። ዝም ብለን ስጋቱ ላይ ጭንቀቱ ላይ ለእነሱ ስለምናበላው ስለምናጠጣው ነገር ምናምን ነው እና ፍሬ ያለው ነገር እንዲኖረን ራሳችን ላይ በጣም መስራት አለብን ብዬ አስባለሁ። በጣም ማንበብ ስለ ዘመኑን ማወቅ ማሸነፍ የምንችለው በዛ ነው ብዬ አስባለሁ። ይሄ ያው በጣም እኛው ኢትዮጵያ የመሰባሰብ አብሮ ቡና የመጠጣት ጓደኛ የመሆን ሶሻላይዝ የማድረግ በጣም ጥሩ ባህል አለ። ግን እሱን ለፖዘቲቭ ነገር መጠቀም ለምሳሌ በቃ አሁን መቼም ተመሳሳይ እድሜ አይደለም፣ ሁላችን ልጆች አሉ። እኔ ለምሳሌ ጎርምስና እድሜ ላይ ያለች ልጅ ካለች አልፌ ከሆነ የአንቺ ገና እየመጣች ማለት ነግል ይሄ ነገር ከበደ እንዴ ነበር አንቺ ይረዳሻል። በቃ ይሄን ነው ወይ መነጋገር ስንገናኝ የእንትና ልጅ እንደዚህ ሆኖ የእንትና ልጅ በዚህ ገብቶ የእንትና ልጅ አየሽው በጣም ባለፈው እዚህ ጋር ያየነው ምናምን ነው የምንለው ነገር እንደውም ምን ያው ወይንን አሳስታነሽ ብዙ ይገርመኛል። ስለ ራሳቸው ስለ ፋሚሊ ነው ለምሳሌ ማለት ነው። ፋዘር ከጓደኞቹ መሀል ቀድሞ ያገባው ቀድሞ የወለደውም እሱ ነው እና ከጓደኞቹ መካከል ላይ የእሱ ልጆች ነው የሚጎረሙት። ቀድሞ ያለው ሌሎች ምናምን በሰዓቱ በእኔ ኤጅ ምናምን ነበሩ የእነሱ ልጆቻቸው ገና ናቸው እና መጥተው ሲያገኙት ሁሌ ጀጅ ነው የሚያደርጉት። ትንሽ ግን ያወራላቸዋል በቃ ትንሹንም ነገር ልጆች እንዲያስተካክሉ ድንቅ ነገር በቃ ልጆቹ በዚህ ተቸግሬ እንዲሆኝ ምናምን እነሱን በጣም ጀጅ ያደርጋል። ልጅህን ሲያገ ነው በዚህ ገባ በዚህ ወጣ ይሉታል ማለት በጣም ያስጨንቃል። ከዛ እኔ በዛ ልጅ እድሜ ራሱ በቃ ነገ የእነሱስ ልጅ ምናምን የሚል ስሜት ይፈጥርብኝ ነበር እና ከዛ ደረሱበት። ስትደርሺ የአንቺ ልጅ ደግሞ እኮ ሲደርስ ከኛ ይባሰ እኛ በጣም በቃ ማለት ጋሽኔ ስልችለኛ ነው እንዴ የተባረኩ ልጆች ነው ያሳደገው ምናምን ይላሉ ማለት ነው። ምክንያቱም እንደ ልጅ ፈልጌ ነው ስንደርስበት ነው የሚገባን እና ያንን ከሚሆን ግን ስንገናኝ እርስ በርሳችን አንዱ ከአንዱ ስለመማር እንጂ አንዱ ጀጅ ስለማድረግ አይደለም መሆን ያለበት። ስንገናኝ አንዱ እኔ ታች ልጆች እንዴት ነው የሚለው ስለመማር አንቺም ደግሞ በእኛ ይሆናል አይደለ? እኔ አሁን ህጻናት ልጆች አሉኝ ማለት ምንም ስለ ልጅ አላውቅም ማለት ላይሆን ይችላል። አንቺ እንደዛ በቃ እየተማማሽ ጥሩ ሆነ በቃ እየተባባሽ እንደዛ ቢሆን በጣም ፍርሃታችንን ሼር እንድንደራረግ ያደርጋል። እኔ ጋር ተራራ አድርጌ ያለው ውጪ አንቺ ታለው የተወጣሹ ከሆነ ወይም ደግሞ አንቺ ጋር ተራራ ከሆነ ኦኬ ለኔ ብቻ አይደለም በቃ የሆነ ጭንቀት ውስጥ አንገባም። ሶ እንደዛ ብናደርግ ኤክስፒሪየንስ ሼር ብንደራረግ ፍርሃታችን እናወጣዋለንና በጣም ይሄ ጋዘሪንጋችን ለፖዚቲቭ ነገር ስፔሻሊ እናቶች ማለት እንደው በጣም መንፈሳዊ ከሆናችሁ በመጸለይ ካልሆነ በወሬ መካከል ምናምን የኔ ልጅ እኮ አይገርምሽም እንዲያስቸገረች ለምሳሌ አርሊ እድሜ ላይ ሜካፕ መቀባት ፈለገች። አሁን እሹ አይደል አበሻ ሶ ኤክስፒሪየንስ ያለ ችግር የለም ብትቀባ አይ እንዲህ ብታረጊያት ስልክ በስልክ እንዴትና እንደዚህ አይነት ነገሮችን ችግሮቹን ሚኒማይዝ እንድናደርግ ያደርጋልና ሶ መነጋገር መወያየት በጣም መፍትሄ ያመጣልና ፍርሃታችሁን ይዛችሁ ሰክታችሁ ልጆቻችሁን ከምንም ነገር ውስጥ አትጠብቋቸው። ፍርሃት እንደውም የፈራ ሰው ይደነባበራል፣ ይደነባበር ሌላ ጥፋት ያመጣል። ስለዚህ ፍርሃታችሁን አውጡት፣ ዲስከሳሩ ከልጆቻችሁ ጋር ተነጋገሩ። ግልጽ ውይይት መነጋገር ነው በጣም ትልቁ ወሳኝ ነገር መነጋገር ነው። እንደገናም ደግሞ ስትነጋገሩ ደግሞ ጀጅመንታል አትሁኑ። ያ ሰው ኤክስፒሪየንስ ሰው ሀሳቡን እንዳይናገር በህይወት ያሳለፈውን ስለ ልጆቹ ምናምን እንዳይናገር የሚያደርገው እኔ ልጄ እንደዚህ ገጥማኝ ብዬ ባወራ ልጇ እንደዚህ ናት እያለች ልትዞርብኝ ነው ስጋት ይፈጥርበታል። ገባሽ አይደለም? ሰው ያ እንዳይሆን በቃ እናትነት በቃ ልክ ንጹህ ሕፃን ተቀብለን እንደምናስተናግደው ሁሉ አእምሯችንን በዛ ልክ ንጹህ የማድረግ ልክ ቢኖረን በጣም ፖዘቲቭ
የሆነብን ቢሆን ጥሩ ነው በጣም ማለት የሚለኝ ነገር መስራት እኮ አሁን እኮ አንዳንዴ ያልዘራነውን ነው ለማጨድ ማለት እኛ ንጹህ ካልሆነን እኛ ቀና ካልሆነን እኛ በቃ እግዚአብሔር ላይ እምነት ያለን ሰዎች ካሉ ልጆቻችን ከዛ ያመጡታል። በቃ ስለዚህ ሆነን ነው ማሳየት። እኛ ፈሪ ቦቋቃ ነገሮች ሁሉ በራሳችን መታመን ለመደገፍ ከሞከርን ነገር ልጆቻችንን ፈሪ ቦቋቃ ለመፍትሄ ሳይሆን ለችግር የሚሄዱ ይሆናሉና ስለዚህ መፍራት የሚያመጣቸውን ጉዳቶች አውርተናል። እንዴት ደግሞ ከፍርሃታችን እንውጣ የሚለው ከራሳችን ከቀረብን ተመለከተው። ስለዚህ እናትነት ፍርሃት የሚቀር አይደለም፣ ስጋት የሚቀር አይደለም። አዎ እንዴት አድርገን ኮንትሮል እናድርግ የሚለውን እኛ የታየንን ብለናል። የቀረ ሰው ያለ አይመስለኝም። ኦቨር ፕሮቴክቲቭ ስለሆነ ነገር ቤታችንን እናጣጣዋለን እና ፕሊዝ ቴንኪው በጣም ሰብስክራይብ ማድረግ ነው የቀረው። ሰብስክራይብ አድርጉ። እናንተንም ሀሳብ ደግሞ ጻፉልኝ። እኛ በጣም ጥሩ ሀሳብ ነው ብቻ ሳይሆን እናንተም ደግሞ ይሄንን ብትሉ፣ ምክንያቱም ከኛ በላይ ልምድ ያላችሁ ከኛ በላይ ኤክስፒሪያንስ ያላችሁ ብዙ ሰዎች አላችሁና የታያችሁን የራሳችሁን ልምድም ጻፉልን። እናትነት ፍርሃት ገጠመኞቻችሁን ምን እንዳደረጋችሁ በዛው ጻፉልን። የዛሬ ስለዚህ ልናበቃ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንወዳችኋለን። ባይ